ماذا تنشنا راتين አቅርቢልኝ ማዛ አባ ምን ሆነሃል ዛሬ እማ ተነሽና ራት አቅርቢልኝ አልኩሽ በቃ ምንድነው የሆንኩ እስኪ ንገረኝ ምንም ነገር አልነግርሽም ተነሽና ራት አቅርቢልኝ እሺ በቃ አባ አትበሳጭ እሺ ነኝ በቃ ተነሻል አመጣለሁ ምንም ችግር የለም ግን በሰላም ነው አባ እሺ በቃ አባ ምን ሆኖ ነው ጭራሽ እኮ ማአዛ ብሎ በስሜን ይጠራኝ እንዳላለኝ ሁሉ ቆይ ግን አባ ምን አይነት ባህሪ እያመጣ ያለው የሆነ ነገርማ አለ ማለት ነው ቤት መዋሌ አስጠልቼው እንዴ ምናልባትም እዛው ቆንጆና ዘናጭ ሴቶች እያየ ስለሚውል በቃ ያስጠልቻለሁ ማለት ነው ያባ ህልም ባረገው ባልሆነ እንደዚህ እንደማስበው ባልሆነ አይ አባኝ አይጠላኝ እንዴ አይሆንም በፍጹም ግን ቢሆንስ ምን ማረገው አረጀው እንዴ አስጠላው እንዴ ወይኔ መስታወት ሲልም ደግሞ ወይኔ ጉዴ በቃ አርጅቻለሁ ማለት ነው አባ ጠላኝ ማለት ነው አረ እንደ ሴቱ ሜካፕም እያረኩም ቢሆን አምሬ እገኛለሁ እንጂ ሜካፕ መለየት አልፈልግም እንጥላለሁ እንጂ ይኩን ሜካፕ እየተሰራ ምን ያኩ አረ ግን ቆይ ነገርማ ነው ያባመጥ ይቃለ
አባቴ መጣ። እራት ለቅረብ። አንድ ነገር ልንገርሽ፣ ምንም አይነት ወሬ አልፈልግም። እኔ ስለፋና ስደክም ነው ሰው ነኝ። ተነስተሽ የሚበላውን እራት አቅርቢልኝ። በቃ ነገርኩሽ። አባቴ ግን ይሄ ሰሞን በጤና ነው? ምንም አይነት ጭቅጭቅ አልፈልግም። ተነስተሽ እራት የሚበላ አቅርቢልኝ። እኔ እኮ አልጨቀጨኩም፣ ጥያቄ ነው የጠየቅኩህ። በደህና ነው ወይ እኮ? ምንም አይነት ለዚህ መልስ የለኝም። በቃ ተነስተሽ የሚበላ አቅርቢልኝ። አንድ ነገር ልንገርሽ፣ ምንም አይነት ንግግር አልፈልግም። እኔ ስደክምና ስለፋ ሙሉ ሰው ነኝ። ተነሽና የሚበላ አቅርቢልኝ። አባ መጀመሪያም እኮ እኔ ላቅርብ ያልኩህ። ተናገርኩ እኮ። በቃ ተነሽና እራት አቅርቢልኝ። ከማቅረቤ በፊት ምን ሆነሃል? ምንም አልሆንኩም። እያየሁ ካረለኝ አባ ተናገርኩ። ምንም ነገር አልሆንኩም። አባ እማ አባ ነገርኩሽ እንዴ። ተነሽና አቅርቢልኝ። እራት መበላውን አምጪልኝ። ተነሺ። እሺ በቃ አትቆጣ አባ። እኔ እኮ ላንተ ብዬ ነው። ምንድን ወይ አባ ፈርስ በል። በቃ ልቀቂ። እሺ በቃ አመጣለሁ። በቃ እሺ እንዳባ ምን ሆነ? ሂጂ አምጪልኝ። በቃ መበላው። እሺ ግን እንዳትዘጋው። እሺ አመጣለሁ ግን እንዳትዘጋው። በቃ እሺ በቃ አይደለም አባ ግን በደህና ነው? አንቺማ ምን አለብሽ እዚህ ቁጭ ብለሽ ይሄን ሶፋ እያደቀቅሽ? ምን ገርም ጠራኝ አባ። አልጠራውሽም። ይኸው መጣሁ እኮ። በላው ዝም ብለሽ ግን ከመብላት በፊት የሆንኩት ትናገራለህ። ተናገርኩ። ምንም የሆንኩት ነገር የለም። ሌላ ጊዜ እንደዚህ ሆነ ካታውቅም አባ። አንቺ እኔ እናት ደልቶሻል። አንቺ ተይኝ በእናትሽ። እኔ ስደክም ነው ሙሉ አልኩሽ እኮ በቃ። አዎ ስለፋና ከከስተመር ጋር ብዙ ነገሮች አሳልፌ ነው የምመጣው እዚህ። ድሮም እኮ እንደዚህ በቃ ስለዚህ ተይኝ አባ። አዲስ የተጀመረ ስራ አለ በጣም የሚያሳብድ፣ የሚያበሳጭ፣ የሚያጨቃጭቅ። ኧረ በእናትሽ አትጨቅጭቂ። ሌላ ደግሞ ራስ ምታት ሆንሽብኝ እኮ አንቺ። በቃ ተይኝ ካልኩሽ ተይኝ። ቆይ ግን አባ ሌላ ሰው ማይጨምርክ እንዴ? ተነስቼ ልሂድልሽ? አልብላ? እሺ በቃ ከመብላት በፊት ታጎርሰኝ ነበር። ኧረ ተይኝ። ብዙ ሀሳብ አለብኝ እኔ እንዳንቺ አልደላኝ። ምን ተፈጠረ ታዲያ? እኔ ካላማከርክ ለማን ትነግራለህ አባ? በቃ ነገርኩሽ። ለማን ይነገር? ለማንም አይነገርም። ለራሴ ከመብገን ውጪ ሌላ ምንም አመጣው ነገር የለም። በኔ ነው በገንከው አባ? በኔ አትጠይቂኝ። እሺ አባ ግን ቆይ ምንድን ነው የሆንኩት? ንገረኝ። ዝም ብሎ ሌላ ለቅስ ነው በቃ። ሄሎ፣ አንድ ፋይናንስ ጥሪ። በትክክል ሂሳብ እየተሰራ እየመጣ አይደለም እኮ እያልኩ። ለምንድን ነው የማትናገረኝ? እየጠየኩህ አይደል? መልስ መልስልኝ። እኛ በፋይናንስ ህግና በመመሪያው መሰረት ነው እየሰራን እኮ። በትክክል ስራና አምጣልኝ ሂሳቡን በለው። በቃ ሂዱታልኝ።
ወደኋላ እንዴት ትመጣለህ? አንተ ነህ የገጨኸኝ። አንተ ነህ የገጨኸኝ። ምን አይነት ሰው በቃ አሳልኝ በቃ እንኳን ደህና መጣ። እራት ላቅርብ? ጭራሽ የውበት ሳሎን አደረግሽው አይደል ቤቱን? ምን እንደሚሻልሽ እኔ ምን እንደማደርግሽ እኔ ግራ ገባኝ። አባ ሰው ቤቱ የሚመጣው እኮ ሊያርፍ እንደገና ሌላ ብግነት ነው የምትጨምርልኝ። እኔ እኮ ብር እንዳልጠይቀው ወጭ እንዳላስወጣ ብዬ እኮ ነው ቤቱ ጥፍሬ የምወርደው። አባ እራት ላቅርብ? በቃ አንቺ ያለ ምግብ ሌላ ነገር የሚታይሽ ነገር የለም እንዴ? ያለ ምግብ ሌላ የምታውቂው ነገር የለም? እስኪ እኔንም አዳምጠኛ አባ ስለፈጠረክ። አይደለም ምን አለበት አንዳንዴ ተነስተሽ ከመቀመጫሽ ሌላ ነገር ተዘጋጅቶ ይጠብቃል። አንቺ ቁጭ ብለሽ ይሄን ሶፋ እያደቀቅሽ ከዚህ ከፊልም ጋር ትዳረቂያለሽ። እኔ ነኝ ሶፋውን እንበልጥብህ። እሱ ሌላ ነገር ነው። ታዲያ ምንድነው እያደቀቅሽ ምናምን የምትለኝ? በቃ ስራ ስትሰሪ ያላገኘሽማ ተነስተሽ ስራ መስራት ያለብሽ። ኧረ እባክህ ስራ ከጨረስክ በኋላ ላልዝናና ትፈልጋለህ እንዴ? በላሽ እራት አቅርቢልኝ። አላቀርም። እኔ ሰልችቶኛል። አዋስተብና በቃ ከፈለክ አለበዛውም እንዴ? የቀጠርክኝ ሰራተኛ አደረገኝ እንዴ? 10 ጊዜ እንደፈለገ የምታበሻቆጠኝ አይደለም። ተነሽና አሁን ስራ ስሪ እኮ ነው እያልኩሽ ያለሽ። ቁጭ ብለሽ ይሄንን የአሜሪካና የቱርክ ፊልም ስታይ ነው የምትውይው። እና ታዲያ ስራን ከጨረስክ በኋላ ላላይ ነው እንዴ? አሁንስ በዛ። የቤቱን ስራ ስሪ ነው እያልኩ ያለሁት። አባ አሁንስ አበዛኸው። እሺ የቤቱን ስራ ስሪ የምትለኝ እኔ ሰራተኛ አይደለሁኝም። ሲጀመር ደግሞ ራሴ አስቤ ነው የምሰራው እስከዛሬ ድረስ አይደለም እንዴ? ምንድን ነው የምትሰሪው? ምንድን ነው የምትሰሪው? ምንድን ነው ይሄ ወጥ መቀቀሉ? ቆይ ይሄ ቤት እንደዚህ ይሄንን ማጸዳዳት ስራ ብለሽ ነው ወይ? ወጥ መቀቀሉ አልከኝ። ድሮ እንደዛ ወጥሽ ይጣፍጥ ብለህ ጄና ብለህ ትጎርስ እንዳልነበረ አሁን ያ ሌላ ነው፣ ይሄ ሌላ ነው። አሁን እዚህ ያንን ትተሽ አሁን ሌላ አዲስ አመል አምጥተሻል። ስለዚህ ይሄን ትተሽ ወደ ስራሽ ብትመለሽ አሁን ነገርኩሽ። ተነሽና ምሳሪውን ስሪ። ይሄንን ፊልም ወይ ይሄን ቴሌቪዥን አጠፋዋለሁ እኔ። አታጠፋውም? አላበዛውም እንዴ? ስራ ስሪ ብለህ የምትለኝ እኔ ቤቴን ስራ ጨራርሼ ምንድን ነው የቤት ስራ የምትይው? የትኛው ስራ በዝቶብሽ ነው? አዎ ና ቁጭ በል። ምንድን ነው? እሺ ምንም ነገር ሳታቋርጠኝ አዳምጠኝ። ሰሞኑን በአጠቃላይ ባህሪ ትክክል አይደለም። ከዛሬ ነገ ይቀየራል እያልኩኝ ስከታተል እየባሰብኝ የመጣው። ስለዚህ የሆነ ነገር ተፈጽሟል ወይ የሆነ ነገር እያየህ ነው ወይ የሆነ ነገር ተከስቷል። አላውቅም። አንቺ እንደምታስቢው ምንም አይነት ነገር የለም። በቃ ተናገርኩ አይደል? እኔ አባ ዝም ብለህ በቃ ተናገርኩ በቃ። ምንም እኮ ምክንያት የለህም። ምንም እኔ ስልሽ ከአንቺ ጋር አሁን ማወራው ነገር የለም። በቃ ስለዚህ ምንድን ነው መሰለሽ አንቺ አሁን ያሰብሽው ነገር ካለ ንገሪኝ። እኔ አንቺ እዚህ ቁጭ ብለሽ ሶፋውን እያደቀቅሽ እዚህ ቁጭ ብለሽ ነው ማገኘሽ። ይሄ መጀመሪያ ነው። ድሮ አላደረገውም አታውቅም? የለም በፊት እንደዚህ አልነበረ። አሁን ቁጭ ብለሽ ነው ማገኘሽ። ሶፋ ስገባ ጥላቻ ሲመጣብን ይሄ ነገር ምንም አይነት ጥላቻ ነው የለም። እንደዛ ካልሆነ ታዲያ ከድሮ የተለየ ምን ነገር ፈጥሬያለሁኝ? ተነስተሽ ስራ መስራት፣ ቤቱን ሁሉን ነገር የኔን ድካም ደግሞ አልታይ ብሎሻል። ስለፋና ስደክም ነው እኔ የምውለው። አባ አሁን ዝም ብለህ አዳምጠኝ። ወደ የሆነ ነገሮች ጥር አታድርጋቸው። ለመጠየቅ ጥያቄ መልስ ስለሌለ ዝም ብለህ ትሽሎኮለካለህ። ምንም ነገር እየተሽሎኮለክ ነው። አባ አዳምጠኝ፣ መጀመሪያ አዳምጠኝ። አባ እንዴ እኔንም እያዳመጥሽኝ? እኔን እንኳን አታዳምጠኝ። ዛሬ እንኳን ስማኝ። እየተበሳጨው ነው አባ፣ በጣም እየተናደድኩ ነው። እኔም እየተበሳጨው ነው። ካንቺ የበለጠ እኔ ነኝ የምበሳጨው። እንደው እንዴ አንተ በጥፋት ምን አጠፋውና ነው? እኔ ከከስተመር ጋር ከሰራተኛ ጋር ስንት ፍዳይን አይቼ ነው የምመጣው። ላቤን ጠባሪ የግል ስራ እኮ ነው አባ፣ ተቀጥሮ አይደለም። እና ሳልሰራ ዝም ብዬ እመጣለሁ እንዴ? ድሮ አሰራም ነበር። እሰራለሁ፣ አሁንም እሰራለሁ። ግን አንቺ እዚህ ቁጭ ብለሽ ሌላ ህመም ነው የሆንሽብኝ። እኔ ጥሩ አንተ እኔን ቤት ስታገኘ ነው ያስጠላ አይደለ? አዎ ቤት ቁጭ ያስጠላ አይደለ? ወይ ታዲያ እኮ ቀላል ነገር። ምንድነው ቀላል? በጣም ቀላል ነው አባ። ምንድነው? ግን አንተ አትበሳጭ። እኔ በማመጣው ሀሳብ ብቻ ተስማማ። አንተ ምንድነው? ቤት መቀመጤን ያስጠላ አይደለ? በጣም። ታዲያ ምን ችግር አለ አባ? እኔ አንተን ስራ እሰራልሃለሁ፣ አንተ ደግሞ ቤት ቁጭ ላይ የኔን ስራ ትሰራልኛለህ። ምን ችግር አለ? የኔን ስራ ልትሰሪያችም አንቺ ከአቅም በላይ የሆነ ስራ ነው። የኔ ይከብድሻል። የኔን ስራ መስራት አንቺ አትችይም። እንደዛ ነው? እንደዛ እኮ ነው። አንተ ምን ስራ መስራት አትችልም እኮ። ያንቺ ምን ወጥ መቀቀሉን ነው እንዴ ስራ የምትይው? ይሄን ቤቱን መወልወል ነው እንዴ ስራ የምትይው?
ወጥ መቀቀል? አዎ ሌላ ምን ስራ አለሽ? ቁጭ ብለሽ እዚህ ቁጭ ብለሽ የአሜሪካና የቱርክ ፊልም ስታይ ነው የምትውይ። አባ አንተ እኮ ወጥሽ ይጣፍጣል የክሳ ጎርስ እጄና ብረት ጎርስ ያልክ ሰው የነበርክ ሰው። አሁን ያ ጊዜና አሁን ያለንበት ጊዜ የተለያየ ጊዜ ነው እንዴ። አሁን ስመጣ በፊት ስትሰሪ ምን ስትይ ነው ማገኝሽ? አሁን ቁጭ ብለሽ ይሄንን እንትን ስታደቂ ነው ማገኝሽ። የኔ ስራ እንዳቃለልከው ምን አይነት ስራ እንደሆነ ገብተህበት ታያዋለህ። እሺ ችግር የለም እኔ ከዚህ ቀደም ጀራ ጋግር ሞጣ ሰራ ምን አለ አይደለ ችግር የለም አባ ሰርተህ ታያዋለህ። እኔ መንደስ ላይ እየሰራዋለሁ። ምን ድሮ እኮ ቢሮ ስል ነበር። ምንም የሚከብድ ነገር የለም። ምንም ይሄ ከባድ ነገር አታርጊው። ችግር የለውም። ለዚህ ምን ያለው ሸፍነዋለሁ። ስራ ብለሽ ሆኖ ይሄንን ቤቴን ነካ አድርጎ አልጋ ለማንጠፉና እንትን ማለት ትምህርት ቤት ልጆችን ማድረስ ምናምን ሌላ ምንም ችግር የለም። ቤቢን እኔ ያደርሰዋለሁ። ችግር የለም። ብዙ አነጋገር በተግባር አሳየኝ። በተግባር አሳይሻለሁ። በቃ ጥሩ። እሺ መቼ እንጀምር? ይሄው የመኪናው ቁልፍ ይሄው አለልሽ። የቢሮውም ቁልፍ ይሄው ተረከቢ። ይኸውልህ መኪና ስላላስተማርከኝ መንደት አልችልም። የመኪና ቁልፍ ያውልህ በረድ ይላል። ስራውም እንደዛ ነው የሚከብድሽ። የኔ ስራ አንቺ አሰሪው ምን ነው አንተ በጣም አከረርከው። በጣም እንደዚህ ጋራ ላይ ተቆለልከው በጣም ስራህን። እሺ ታየዋለሽ። እንደዛ ካልክ የኔም ስራ አትሰራውም አንተ። በቃ እንተያያለን እኮ ምን ችግር አለ? ይኸውልህ አባ እኔ እናንተ እኮ ስንገናኝ እኮ የት የተገናኘነው? ስራ ቦታችን የተገናኘነው እየሰራሁ። ይሄ አይሆንልሽም። ለምንድን ነው የማልችለው? ማኔጅ ማድረግ አትችይም ድርጅቱን። በቃ አትችይም። በኋላ ግን እንዳታፈር። እሺ እንዳታፈር። ምንም አላፍርም። ተስማምታለህ አይደል? አዎ ተስማምቻለሁ። እርግጠኛ ነህ? አዎ። በኋላ ግን ሀሳብ መቀየር አይቻልም። ምንም አይቻልም። እንደዛ ከሆነ ከፊት ለፊታችን በዓል መጥቷል። አንተ የበዓሉን ስራ ጥንቅቅ አድርገህ ትሰራለህ። እኔ ደግሞ ቢሮ ሄጄ የቢሮውን ስራ ሰራርቼ ወደ ቤት እመጣለሁ። ችግር የለም። ይኸውልህ ጣሳ አላነሳም ለበዓል እንድታውቅ። ሀሳብ እንዳይገባሽ አንተ እንደምትንቀባረረው ቁጭ ብዬ ሶፋዬ ላይ የምታቀርብልኝ ነበር። የተንቀባረርከው ነው ያልሽው አንቺ ነሽ እንጂ እዚህ ቁጭ ብለሽ ስትንቀባረሪ ማገኘሽ። እኔም በተራዬ አገኘሁት ቦታው። እውነት ብቻ ለማንኛውም እንየው እስኪ። አዎ ይከብዳል ቁሌቱን መስራቱ። አዎ ይሄው ጨረስኩ። እየጨረስኩ እኮ ነው እያዘጋጀሁ ለአንተም ለእናትህም ሬዲ አድርጌያለሁ። የምሳቃህን ቆረፍለፍለፍ ሁሉንም እያስገባባሁልህ ነው። እሺ ቶሎ እንሄዳለን። አንተም እስከዛ ድረስ ይሄን ለእናትህ ቶሎ ብለህ ለእናትህ ይሄን ቶሎ ስጣት። ለእናትህ ቶሎ ስጣትና ይሄን ያንተ ሊቆላ አድርገው እስከዛ ድረስ የቤቴ ወለሉ ጣራና ግርግዳው ባንቺ ሀሳብ ተሞላ። አቤት የኔ ዕዳ ይዘው ብሞክር ልጨብጠው ብል ልካስ በሀሳብ ነው አምር የኔ ነገር ይሁዴን ልቻለው። አይ መከራ እንደዚህ ስታደርግ ነው ማያት። የት አለ ሌላ ልክ ነኝ። የቤት ወለሉ ጣራና ግርግዳው በአንቺ ሀሳብ ተሞላ። አቤት የኔ ዕዳ ያሰማምረው እባካችሁ።
እረግ እንዲህ ላድርገው በቃ ሰባት ጠሪ ሁሉም ሰራተኞች አይደለም ከኔ ጋር የሚገናኙት በቀጥታ ስብሰባ ፈልጋቸው ነው። ባስቸኳይ ይዘግናሉ። በቀራንዮ ላይ ታየ ታየ ጎልጎታ ላይ ታየ ታየ የዓለም መድኃኒት የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ በቀራንዮ ላይ ታየ ታየ በጎልጎታ ላይ ታየ ታየ የዓለም መድኃኒት የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ እንኳን ደህና መጣችሁ። እንግዲህ በአስቸኳይ ያለ ፕሮግራም ስለጠራኋችሁ በቅድሚያ ይቅርታ እየጠየቅኳችሁ ባለፈው ከወንድሜ ጋር በተገናኘንበት ሰዓት የተወሰኑ ክስተቶች እንደተፈጠሩ አሳውቆኝ ነበርና ይሄን ነገር ከሁላችሁ መስማት ስለፈለኩና ወደ ሶሉሽን እንድንሄድና ስራችንን እንዳይበላሽ የካምፓኒያችን ስም እንዳይጎድፍ በአግባቡ እንድንሰራ የግድ መሰባሰብ ስላለብን ነው በአስቸኳይ ጠራኋችሁ። ስለዚህ ናችሁ ተስተውሎች ስለ ስራ ሁኔታ አንዳንድ ክፍተቶች እንዳሉብን አስረድቼሻለሁ። ከዛ በኋላ ግን ከሰው ኃይል አስተዳደር እና ከኢምፖርት ኤክስፖርት ኃላፊ ጋር በመነጋገር ያሉትን ክፍተቶች እንዲሁም ያንቺን ድጋፍ ታክሎበት የኤልሲ ፍቃዶችን ጨርሰን አሁን ወደ ትክክለኛው ስራችን ገብተናል። በእኛ በኩል የሆነው እንግዲህ ያለውን ቀጣይ የስራ ሂደቶች ደግሞ የኢምፖርትና ኤክስፖርት ኃላፊው እሳቸው ቢነግሩሽ ይመረጣል። በነገራችን ላይ አንድ ስቴፕ ወደፊት በመሄዳችሁ በጣም ደስ ብሎኛል። ምክንያቱም እኔ ከንግግር ይልቅ ተግባር እንደምፈልግ ባለፈው ነገር ያለ እና በዚህ አጋጣሚ ሳላመሰግን አላልፍም። ይህንን ፕሮግራም ባቸው ፈጠን ባሉ ስብሰባውን ስለጠራሽን እንትን ብልም ነገር ግን ስላለው ነገር መነጋገሩ መልካም ነው። እኔ ዮሴፍ እባላለሁ፣ የኢምፖርት ኤክስፖርት ማናጀር ነኝ። አሁን ድርጅታችን ያለበት እንቅስቃሴ ከጅቡቲ ወደብ ወረዴ ተነስቶ ደረቅ ወደብ ላይ ያለው ሞጆ
ናቸው። ከዛ በኋላ ዲስትሪቢዩት የሚደረግበትን ስቴፖች እያስኬድኩ ነው። በቀጣይ ያሉትን ነገሮች ሁሉ ፕሮሰሶቹን ከአንቺ ጋር እየተወያየን ስራውን በተቀላጠፈ ሁኔታ ድርጅታችን ስሙ በጥሩ በሚገናኝበት ሁኔታ አብረን እንደምንሰራ እርግጠኛ ነኝ። ስለ ሁሉም ነገር እናመሰግናለን። እኔም አመሰግናለሁ። ግን አንድ ትንሽ ግልጽ እንዲሆንልኝ የፈለኩት ነገር ያው አስረድተኛል። ግን ምንድን ነው ይሄ ካምፓኒ አዲስ አይደለም። ለሱ ረጭ ምንድን ነው አሁን እንደዚህ ሊያደናቀፈው የቻለበት ምክንያት ካላችሁ ስራ ልምድ አንጻር ካለው የመስሪያ ቤታችን ስራ አንጻር ለምንድን ነው ሊደናቀፍ የቻለው? ምንድን ነው እሱ ችግር የፈጠረው? ይሄ ነገር ባውቀው ደስ ይለኛል። ወንድሜ እንዳለሽ የነበረው የኤልሲ ፕሮሰስ አለማለቅ እንደገና የመጡት እቃዎች ጅቡቲ ላይ ቶሎ ያለመነሳት እና የመርከቦች መዝገት የድርጅታችንን እንትን ሊያጎድፈው ሞክሮ ነበር። ነገር ግን አሁን በተቀላጠፈ ሁኔታ አንቺን መተሽ የኤልሲ ፕሮሰሱ ስላለቀ ነገሮችን እያፋጠንን እየሄድን ያለ ነው። በእርግጠኝነት በአጭር ጊዜ ውስጥ ወደ ነበርንበት ወይም ከነበርንበት በተሻለ መልኩ እንደምንሄድ ቃል እገባልሻለሁ። በጣም አመሰግናለሁ። ኃይላችን ከሙላ ጎደል ለእንቅስቃሴያችን ሁሉ የሚያስፈልገውን ፋይናንስ ነገር የደሞዝ ጭማሪ ሁሉ ለማድረግ ይሄን በጣም እየተበረታቱ የሚመሰገኑ ናቸው ከበፊቶቹ አሁኖቹ ለማለት ነው። ስለዚህ እነሱን አይተሽ ምስጋና መቼም ለድርጅታችን ሆነ ለሰራተኞቹ በሙሉ መድረክ ላይ እንደምታቀርቡ ምስጋና ጥርጥር የለኝም። መልካም የሰው ኃይል ማብዛቱ ማስቆጣት ማስገባቱ እኔ ይታየኛል። ምክንያቱም ምን ያህል ሰራተኞቻችንን በአግባቡ ይዘናቸዋል። ለምን ይሄ ያዝነው ስራ የበለጠ ሰክሰስ ሊሆን የሚችለው እዚህ ጋር ለሰራተኞቻችንን መልካም ነገር ስንሰጣቸው ነው። ትሪትመንት ሊኖራቸው ይገባል እና ምን ያህል እነሱ ሄዳችሁበታል? ምን አድርጋችሁላቸዋል? ሰራተኞቻችን ችግራቸውን ቀርባችሁ አዳምጣችኋቸዋል? የተለያዩ ነገሮችን ለሰራተኛ የሚገባው ነገር አድርጋችኋል እንጂ ስራው ላይ ብቻ በጣም ትኩረት ሰጥተው እሱ ላይ ብቻ እንዲጨነቁ ካደረጋችኋቸው ስራው ሊሰራ አይችልም እና ምን ያህል ለእነሱስ ጥሩ ነገር ሄዳችሁበታል? ምን አድርጋችሁላቸው? የማይነን ሆነብኝ ስጉዳ ትልቁ አሳ ትንሿን መዳ ሰራችልኝ የራሴ ጥፋት ነው። ወይኔ የልጅ ሰዓት ወይኔ የልጅ ሰዓት ድረስ
እኔ ስትልኝ አለ የትራፊክ መንገድ አጠቃቀሙ ትክክል አይደለም። አዎ አንድ መኪና ገባብኝና እሱን ለመሸሽ ወደዚህ መሪውን ትንሽ እንትን ብዬ ነው። እስቲ እጆትን ተመለከቱት፣ ግንባሮትን ተመለከቱ። አዎ ስራ ላይ ነበር። ስራ ላይ ነው ስለረፈደ እሱን ለማምጣት ስለቸኮልኩ። እርግጠኛ እንደዛ አይነት ኬዝ ነው? አዎ ሌላ ምን ነገር ይችላል? መንጃ ፍቃድ ላስቸግሮ የእርሶ ለመሆኑ ምን ማረጋገጫ እንዴ? ሁሉ ነገር በኔ ነው። አሁን አልያዝኩትም እንጂ ሁሉ ነገር ማስረጃ አለኝ። ካላመንክ ደግሞ ና ልጄን ደርሰናል። ልጄን ላመጣ እየሄድኩ ነው። አብረን እናወጣዋለን። እንደዛ እንዳደረግ ህጉም አይፈቅድልኝም። እሺ ለማንኛውም አንዳንድ ማጣራት ያሉብን ነገሮች ካሉ ወደ ጣቢያ ሄደን እናጣራለን። እንዴ አረ የልጄ ሰዓት ማውጫ ሰዓት እየረፈደ ነው። የሚመለከተውን አካል ደውላለሁ። ወደ ጣቢያ አይደለም ተባባ ስለ ሰው ኃይላችን አስተዳደር እርግጠኛ ነው መልካምነቱን ያለው ግን በፋይናንስ አካባቢ ላይ እጥረት የሚታየው ራሱን አስተዋውቁኝ። እሺ ጌትነት ይባላል እና የሰው ኃይላችን ከሞላ ጎደል በጣም ጥሩ ምንስ በጎደለው ለመሙላት እንትን በፋይናንስ አካባቢ ግን የሚታየው የሰው ኃይልን የስራ ጫናን ለመቅረፍ በጋዜጣና በሚዲያ ሁሉ አስነግረናል። ይሄንን እንግዲህ ለበርስ በመዲናችን በማስታወቂያ አካባቢ አጠቃላይ የሰው ኃይላችንን ማለት ነው ይሄ ነገር ተነጋግረንበታል መሰለኝ። ተነጋግረን ስለዚህ ድርጅታችን አሁን የቆለ ጠንካራ ስም ይዞ እንደሚነሳ ሙሉ እምነት አለኝ። يا بقرة تنبين يا بايدا بقرة تنبين كيلني فكرة واكتي بيبي بيبي هاي لمدن يعملها አይጣፍጥም ማሚያት ሰራ አይጣፍጥም አይጣፍጥም ጂ ቀምሰዋል ቀምሰዋል አይጣፍጥም እሷ ትሰራለህ በቃ ስትመጣ እቃውን እኔ አጣጥባለሁ በቃ ተጫወት በቃ እሷ ስትመጣ ትበላለህ። እስከዛ ድረስ ራብ ይገሸልጥልኛል። አድማችሁብኛል መቼም ቤት ውስጥ ምንድነው መሰለሽ ከዚህ በፊት የነበረው የግዢ ክፍል ኃላፊ ሳቦታጅ ይጠቀም እንደነበር ደርሰንበታል። ለዚህ ነው እሱን ከዚህ ስራ ካሰናበት ነው በኋላ ስራው ምንድነው ያለው እንዴት ነው ይሆን ያለው ብለው ግምገማ ካደረግን በኋላ ወደ ተግባር ይገባል። አሁን መጋዘን ውስጥ ካሉ ሰሊጦች የተወሰነው ብጣሪ እንዳለበት እና የማበጠሪያም ችግር እንደነበረ በሰዓቱ ደርሰንበታል። ያንን እያስተካከልን ነው። ይህንን እያስተካከልን እየሰራን ከውጭ ኢምፖርት አድርገን ያመጣናቸው እቃ ወደብ ላይ እንዳይበላሹ እና ፈጥኖ ለህብረተሰቡ መድረስ ላለበት አካል መድረስ ስላለበት ቅድሚያ ለዛ የሰጠነው ይህኛውን ለጊዜው ሆልድ ያደረግነው በዚህ ምክንያት ነው። አዎ መቼም አልፏል እንጂ በመሰረቱ አንድ ጥሩ ረጅም ዓመት ሲያገለግል የነበር ሰራተኛ ድንገት ተነስቶ እንደዚህ አይነት ስህተት የሰራበት ምክንያቱ ምንድነው ብሎ መጠላት ነበረበት። ማባረር መፍትሄ አይሆንም። መነጋገር ነበረባችሁ። ያው በወቅቱ ስላልነበርኩ ምንም ማድረግ አልችልም። ይህ ሰው ከመቼ ተነስቶ ነው ወደዚህ አይነት ስህተት ሊገባ የቻለው? ብቻውን ያደረገውን በእርግጠኛነት ቼ ይኖረዋል እና ይሄ ሁሉ እንዴት ነው ምንድነው የሚለው እሱ ሳትነጋገሩ እናንተ ክትትል ማድረግ ነበረባችሁ። እንግዲህ ከሁላችሁ ብዙ ነገር ሰምቻለሁ። ይሄ ነገር ግን ወደ ተግባር ተቀይሮ ማየት ፈልጋለሁ። ያው
ስለነበረን ቆይታ በጣም ነው የማመሰግነው። በእኔ ሂሳብ ወጥታችሁ ሻይ ቡና ጋብዣቸዋለሁ። በጣም በጣም መልካም ጊዜ። ጊዜያችሁ ስለተሻማባችሁ በጣም ይቅርታ በድጋሚ። እንዴት አልካባ? ባቴ ኦይ ቆንጆ ሰጋት አባ ምን አንከብኝ? በጣም ይቅርታ። ለምን? ይሄን ያህል ትደክሚ ነበር ማለት ነው? ላግዝ እንትን ላግዝ ቆይ በቃ ቆይ አይ ይሄን ጀመርኩት ልጨርስ። አይደል እኮ ረቃብሳ ልክ አይደለም እኮ አባ። አዎ በቃ እኔ ጨርሰዋለሁ፣ ችግር የለም። ሻባ እኔ እኮ በፊልም እንደማሆን ነግሬኝ ነበር፣ ግን በቃ ማየትም መልካም ነው። ለካ አንቺ ቤት ብቻ ነው የምትሰሪው፣ ህይወትም ጭምር ነው። ምን ያንተ ትነሳ እንዳለ አስተካክለዋለሁ። ደከመኝ። ወጉን ደግሞ አልታውቀው እንዳያቃጥለኝ እኮ። ከዚህ በኋላ መቼም የኔ ያንቺ የሚባል ስራ የለም። እንዴት ይኖራል አባ? ሁላችንም በጋራ አብረን አዎ የሁለታችንም ስራ ነው ማለት ነው። እንደውም ልንገርህ አባ፣ ከበዓል በኋላ ማለት ነው። እንደውም አልፎ አልፎ ቢሮ እየመጣሁ ይሄን ከባድ ስራ አግዝህና ከብስጭት ገላግልሃለሁ። ኧረ እኔም መጥቼ እዚህ አግዝሻለሁ። በቃ ሞተሽብኛል ለካ እስከዛ እና እኔ በቃ አእምሮዬን ነፃ ለማድረግ ነው ፊልም የማየው እንጂ ምንም ከቤትም ስለማልወጣ ነው። አይቼልሻለሁ። አንተ ግን ቃል ግባልኝ። ምን ታዝናናለህ? እያወጣህ እንዴ ከባቢ ጋር ነው ያው ማለት እኔ ይልክ አባቢ ከበዓል በኋላ ሽርሽር ወጥተናል። ቴንኪው አትለው እኮ እሺ ምትለናለህ? ነው አባ ወይ እንኳን አብሮ አደረሰኝ የእኔ ኮልታፋ። አሁን ደግሞ ሂድና ከጓደኞቹ ጋር ኳስ ተጫወት። እሺ ቻው። ከዛ ጓደኞችንም እንኳን አደረሳችሁ በላቸው። እሺ እኔ ፍቅር ታዲያ እንዳትወድቅሽ አባ። እሺ ደስ ይላል። ብቻ ለማንኛውም በቤትሽን ተረከብኝ። እኔን ጓደኞቼ ጠርተውኛል። የቅርጫ ብር ሰጥቻቸው ልምጣ። ለቅርጫው? እሺ የጀመርኳትን ሽንኩርት ታዲያ ጨርሻት። እሺ ጨርሻለሁ። እኔ ጌታ ሚስት ዳሬ የሚፈርስ መስሎኝ በጣም ፈርቼ ነበር። ያሰብኩት ባለመሆኑ በጣም ደስተኛ ሆኛለሁ። ተመስገን።